ውድ ኢትዮጵያውያን ዛሬ ከጓደኞቼ ጋር አንድ የምናሳያችሁ ነገር አለ በእግዚአብሔር ይሄንን ቪዲዮ ሁላችሁም እስከ መጨረሻው እንድታዩት እጠይቃችኋለሁ እዚህ ከጎናችን የምትመለከቷት እህታችን ቤዛዊት ትባላለች ለረጅም አመት አረብ ሀገር ሰርታ ቆይታ መታ የራሷ ሱፐርማርኬት ላይ ተሰራ ነበር ነገር ግን አይምሮ ውስጥ ባደገ ትልቅዬ እጢ ሁለቱም አይኖቿ ማየት ተስኗቸዋል እሺ ሁላችሁም ደጋግ ኢትዮጵያውያን ይሄንን ቪዲዮ የምትመለከቱ ሁላችሁም በእግዚአብሔር ስም ነው የምንጠይቃችሁ እህታችንን እንድትታደጉልን እንጠይቃችኋለን አካውንት እናስቀምጥላችኋለን ምችሉ የቻላችሁትን ምንም አይነት ገንዘብ ሳትንቁ በመናስቀምጥላችሁ አካውንት እንድታስገቡላት ያልቻላችሁ ሰዎች ደግሞ ይሄ ቪዲዮ ቫይራል ሆኖ ብዙ ኢትዮጵያውያን ጋር እንዲደርስ ሼር እና ኮፒ ሊንክ በማድረግ እንድትተባበሩን እፈልጋለሁ ይሄንን ቪዲዮ የምታዩት ሁላችሁም እህቴ ብትሆንስ ብለን እናስብና እኛም የቻልነው እናግዛታለን እናንተም ደግሞ ሁላችሁም የቻላችሁትን 20 ቀን ያላት በዚች 20 ቀን ገንዘቡ ካልሞላላት ሙሉ ፓራላይዝ ትሆናለችና እባካችሁ በእግዚአብሔር ለነምናችሁ እባካችሁ የቻላችሁትን እንድታግዟት እህቴን ባክብሩት ጠይቃለሁ አሁን አይኗን ተይዞ ወደ ጆሮዋም እየሄደ ነው ሁሉን ሰውነቷ እየደከመ ነው እባካችሁ ተባበሩልኝ በእግዚአብሔር ስም ማለት ትሞትብኛለች ብዬ እየሰጋሁ ነው ተባበሩ እሺ ስሜ ቤዛዊት ይባላልው ቤዛዊት ተሻለ ይባላልው የቡታጀራ ነዋሪ ያንድ ልጅ እናት ነኝና ያይን ችግር መስሎኝ ነበር መጀመሪያ አይናኪን ቤት ነበር ስንከራተት የነበረው በኋላ እየደከመ ከጠፋ በኋላ ነው የጭንቅላት ያንጎልጤ እንደሆነ የታወቀው ካይን ያልፋው ጆሮዬም አንድ ጆሮዬ እንትን ብሏል አይሰማም አይሰራም ግን ወደ ሌላኛው ጆሮዬ እየተላለፈ ነው ሰውነቴም እየደከመ ነው ባስቸኳይ ህክምናው ካገኘው ምናልባት ልተርፍ ይችላል አይኔም ሊተርፍ ይችላል ጆሮዬ ምንም ረጅም እድሜ ሊኖረኝ ይችላልና ህክምናው በጣም ባስቸኳይ ማግኘት እንዳለብኝ ነው የተነገረኝ እና ለልጄ ሲባል እኔም ወጣት ነኝ ሰርቼ እንደ ወጣት እንደ ጓደኞቼ መኖር ስለምፈልግ በቃ ማቹ ይቻለ ገንዘብ ብቻ ሳይሆን ሐሳብን ዶክተርም ከተገኘ እኔ ሰራታለሁ ያለው ሁሉ ከተገኘ እርዱኝ እላለሁ አመሰግናለሁ